ዱል ምን ትሰራለህ? አሸናፊ አንተ ራስህ ምን እየሰራ ነው እዚህ? ዱል አይመለከትም። አሸለ ሰማኛለህ? ምን እየሰራ ነው እዚህ? ለምሰራው ነው ያውቃለሁ። መጨረሻ ላይ ያለውን ነገር አሳውቃለሁ። ምንድነው እየሰራ ያለው የሰው ቤት ውስጥ? ዱል እባክህ ምንድነው እባክህ? ምን እያደረክ ነው ያለው? እኔ ስታስፈልገኝ እደውልልሃለሁ። ሰማኛለህ? በሩን ክፈተው፣ በሩን ክፈተው። አሸናፊ ክፈተው በሩን። አንተን እኮ አንተ አሸናፊ የማይሆን ውሳኔ እንዳታደርግ እንዳትወስድ። ሰማኛለህ? ና በሩን ክፈተው እንነጋገር። ምን እየሰራ ነው ያለው? ምን እየሰራ ነው ያለው ነው? ምን እያደረክ ነው? በቃ ይኸውልህ እኔ ከዚህ በላይ እሷን አጥቼ መኖር አልችልም። ቤተሰቤ ስንቴ ነው የሚበጠሰው? ሰማኛለህ? ቤተሰቤ እንዳይበጠበጥ ከተፈለግ ሁሉን ነገር በስነ ስርዓት ማድረግ ያለብህ። ለሊቱ በሙሉ ሲያስጨንቀኝ ያለ እዚህ ጋር ምን ትሰራለህ? በዚህ የምታረው ምን ትሰራለህ አንተ? ሲጀምር ጉዳይ ነው እኛ ሰማኛለህ? ስለምትለው ሴት የማውቀው ነገር የለም። የምታውቂው ነገር አለ ሜርሲ ረፊ ማለት ይኸውልሽ የምታውቂው ነገር እንዳለ አውቃለሁ። ምክንያቱም ቴክስቱን አይቼዋለሁ፣ ስልክሽን አይቼዋለሁ። የምን ስልክ የምን ቴክስት ነው የምታወሩት? አሁን ይኸውልሽ አሁን ከዚህ በላይ ይኸውልሽ ሰላም ጤና ይስጥልኝ ድና እየተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላምና ፍቅር እየተመኘው ዛሬ በአዲስ ነገር ነው የመጣሁት። ዛሬ የመጣሁት በሚኪ እህት ጉዳይ ነው። የዛሬው በጣም ወሳኝ እና እስካሁን ድረስ የመጡት የሚሰጡ ማስረጃዎች የሚሰጡ ሰዎች ውሸት እውነት እያወሩ ሰዎችን በሐሰተኛ እንትን ሲሉ ነበር። የዛሬው ደግሞ ቤታቸው ውስጥ ሲንከባከቧት የነበሩ ሴቶች ናቸው። እንግዲህ ስለ ሚኪ እህት ያለችበት ሁኔታ ሁለት እህታማቾች ናቸው። እርስ በርሳቸው እንግዲህ ምስጢር በሉት ብቻ ሁለቱም ተከፍሏቸው ነው የሚሰሩት። ልጅቷን ብቻ እየጠበቁ እኔ ያልገባኝ ነገር እነሱ ሴቶቹ የሚያወሩት በጣም እየተሰቃየች በጣም በቃ መምተኛ ሆና እንዳለች እየተናገሩ ነው። መጀመሪያ እነ ልዑል ሲመጡ ያሉት ምንድን ነው? ጓደኛዋ ፍቅረኛዋ ጋር ይዛት ጠፋ ነውስ እንዴት ነው? እኔ አልሰማሁትም እንደዚህ ሲል ልዑል። ልጆቹ ደግሞ የሚያወሩት ደግሞ እየተሰቃየች እንደሆነ በጣም ታማ ሕክምና እንኳን እንደማያደርግላት እነ ልዑል ኦሬዲ እነዚህ እነ ሚኪ ስለሚከታተሉ ስለሚያውቅ እንግዲህ በጣም ኩሽሽ ያለች ቤት ናት። ትንሽዬ እንትን ቤት ናት እና እዛ ቤት ውስጥ ወስዶ ለእነዚህ ሁለት ሴቶች ብር ከፍሎ እሷን ለተወሰነ ጊዜ እነሱ ጋር አስቀምጧት። ልጆቹ ደግሞ እንግዲህ ልጅቷ በጣም ሕክምና እንደሚያስፈልጋት በጣም ራሷን እንትን ማለት እንዳቃታት ምናምን ሲያዩ እንግዲህ ሁለቱ ልጆች እኛም ነገ ጧት ሴት ነን ምን ቢደርስብን ብለው ቀጥታ ደውለው ስልክ እዚህ ቦታ ነው እንደዚህ መረጃ እንሰጣችኋለን ብለው እንደ አጋጣሚ አሹ እና ልዑል ሚኪ ነበሩ። እንትናም ነበር ማነው ስማቸው አያዘኘው እና እነሱ ነበሩ። እንግዲህ ከሄዱ በኋላ እነዚህ ሴቶች የሚያወሩት ነገር ለማውራትም ለመስማትም በጣም የሚዘገንን ነገር ነው። በልጅቷ ላይ ምን አይነት ግፍ እየሰሩባት እንደሆነ በመጀመሪያ ወደ ክፍለ ሀገር ወስዷት እንደነበረ ከዛ ወስዷት እነሱ ደግሞ ካስታውሳችሁ ልዑልና አቤል ፍለጋ ሂደው ነበር ገጠር ናት ተብለው በዛ ሰዓት ይደርሱብኛል ብሎ መልሶ ይዟት ወደ አዲስ አበባ መጣ። አዲስ አበባ ይዟት ከመጣ በኋላ እንግዲህ ልጅቷን እነዚህ ልጆች ጋር ነው ያስቀመጣት ኦሬዲ ማለት ነው። ካስቀመጣት በኋላ እንግዲህ ልጁ ኦሬዲ እነሱን ይከታተላል። እነ ልዑል መውጫ መግቢያቸውን ሰው ቀጥሮ ራሱን በመኪናም እንግዲህ ሲወጡ ሲገቡ የሚከታተላቸው ራሱ ነው ማለት ነው። ልጅቷ ግን ለሶስት አራት ቀን እነዚህ ልጆች ጋር ቤት ነበረች እየተንከባከቡ። ኦሬዲ ልጅቷ በጣም እንደታመመች ሕክምና ራሱ እንዳልሄደች ነው እየተናገሩ ያሉት። ምግብ ራሱ መብላት አትችልም። በቃ በጣም እንደታመመች ነው። አንደኛ ነገር ፍቅረኛ ከሆነ ለምን በዚህ ያክል ይጎዳታል? የሚወዳት ከሆነ የፈለገው የእሷ ቤተሰቦች ላይፈቅዱ ይችላሉ። እነሱ ከተዋደዱ ሁለታቸው የፈለጉትን ማድረግ ይችላሉ እንጂ ልጅቷን በዚህ ልክ ማሰቃየቱ
እኔ ተገቢ ነው ብዬ አላስብም። ወይስ የነ ልዑል ጥላት የተባለ ሰው ነው ልጅቷን እያሰቃያት ያለው? አንደኛ ሁለት ፍቅረኛ ነው ያላት። ያኛው ልጅ በጣም እንደሚፈልጋት እና ከሱ ጋር በገንዘብ ተደራድረው ልጁ ደግሞ እኔን ከፈለግ ትገለኛለህ እንጂ እሷን አትወስድም ተባብለው እንደ አጋጣሚ ደግሞ የሆነ ክፍተት ሲፈጠርለት ይዟት ጠፋ። ይሄኛው ልጅ ማለት ነው አሁንም ያንገላታት ልጅ እንጂ ከዚህ በፊት ይሄኛውም ልጅ እንደሚያወራው ከልጁ ጋር በጣም መግባባት እንኳን የማይችሉ በጣም አስገድዷት እንደሆነ ነበር ሲያወራ የነበረው። እናቱ ደግሞ የሚኪ እናት ደግሞ ትወደዋለች፣ ልጁ ይወዳታል ነው ያሉት። ይቅርታ ልጁ እንደሚወዳት ነበር የተናገሩት። በዛ ሰዓት ደግሞ እንግዲህ እናንተም ሰምታችኋል። ሚኪ እስር ቤት ስለነበረ ማናቸውም እንዳይሰማበት ብሎ ልጅቷን ይዟት ጠፋ። ይዟት ከጠፋ በኋላም እንግዲህ በየሰከንዱ እንግዲህ እነዚህ ሰዎች እየተከታተሉ እነ ልዑልን በተለይ ሚኪ ከእስር ቤት እስከሚፈታ ድረስ ልጅቷ እዚህ አዲስ አበባ ውስጥ እንዳልነበረች ነው እየተናገሩ ያሉት። እነዚህ ልጆች እንግዲህ በማይረባ ብር እንግዲህ ወንጀል አሰርቷቸው በስከ መጨረሻ ልጅቷን ከቤታቸው ልክ እነ ልዑል ወደ እነሱ ጥቆማ ካረገች በኋላ ልጅቷን ይዟት የት እንደሄደ አታውቅም። ልጅቷ ሁለቱም አያውቁም። ኦሬዲ እነሱ ራሱ ካያችኋቸው እየተፎካከሩ ነው የሚያወሩት። ሁለቱም ማለት አንዳቸው የሆነ የሚጠባብቁት ከአፋቸው እንዳያመልጥ የሚያወሩትን በደንብ እንትን ብለው አስበውበት ወይ እነ ልዑልን እንትን ውስጥ ለማስገባት ሆን ብለው ይሆን አላውቅም። ብቻ ግን ልጅቷ ግን ቪዲዮ ቀርጸዋት ነበረ። እነዚህ ሁለት ሴቶች ቪዲዮውን ሲያሳየው እንግዲህ አሹም አይቶታል፣ እነ ልዑልም አይተውታል። እንግዲህ ልጅቷ በምን አይነት ሁኔታ እንዳለች ምን አይነት እየተሰቃየች እንዳለች እንግዲህ ያንን ቪዲዮ አሳይታቸዋለች ማለት ነው። ግን ደግሞ በተቃራኒው ደግሞ ልጅቷ ያለችበት ሁኔታ ላይ ስታስቡት ወዳ ፈቅዳ እንዳልሆነ ተገዳ እንዳለች ነው ይህ ቪዲዮ ላይ የሚያሳየው ማለት ነው። አብዛኞች ወዳን የሄደችው ምናምን ስንል እኔም እያልኩ ነበረ ከዚህ በፊት ካስታወሳችሁ፣ ለምንድን ነው ጊዜያቸውን የሚያባክኑ ልጅቷ ከወደደችው ምናምን እያልኩ ነበር። ግን አሁን ላይ ደግሞ ነገሩ ሁሉ ተገልብጦ ልጅቷ ተገዳ እንዳለች ነው እያሳዩ ያሉ። ስለዚህ ሚኪ ደግሞ በዚሁ አሺ ማለት ነው። አሺ ደግሞ ሌላ ችግር ውስጥ ከቶት ነበር። ይሄኛው ከመቼ መቼ እንትን አለ እየተባለ አሹ ደግሞ ልጅቷን ያችን ጥቆማ የጠቆመችውን ልጅ እሷን ካልገደልኩ ብሎ ቤት ውስጥ አንድ ክፍል ዘግቶ ብቻውን ማለት ነው። አረ በእናታችሁ ግን እንደው አንዳንዴ ግን በስመ አብ ሰው እንዴት በዚህ ልክ እንትን ይላል? የፈለገ ወንጀለኛ የሚሆኑ ምንም ይሆኑ እናውቃለን። ሰው እህቱ ያክል ይሄን ያክል ቀን ጠፍታበት በእርግጥ እንትን ሊለው ይችላል። ግን ደግሞ መረጋጋት አለበት። ችግር ከሚፈጥር የሆነ እንትን በኋላ የሆነ ነገር አርገሽ ወይኔ ምናምን ከምትይ ሳታረጊ መጠንቀቅ አለበት። አሼ ከዚህ በፊትም እንደዚሁ አንዲት ሴት እንደዚህ እገላለሁ ብሎ በጣም ብዙ ትንንቅ አድርገው ነበር። አሁንም በድጋሚ እንግዲህ ልጅቷ እንደምታወራው ከሆነ ትክክለኛ መረጃ እየሰጠችው ነው። ለምን ሰደዳችኋት? እስከምንመጣ ድረስ ለምን ይዟት ሲሄድ ዝም አላችሁ? ለአካባቢ ያለ ፖሊስ ለምን አልጠቆማችሁም? ብሎ ሁለት ታማቾች እናንተ ናችሁ እንትን ያላችኋት ያስመለጣችሁ ብለው እንግዲህ እነሱን እንትን ካላልኩ ብሎ ቤቱን ቆልፎ በሩ ምንድነው ሰብረው ምናምን ነው የገቡት። እነ ልዑል ማለት ነው። አሼ የተባለው ልጅ ልጆቹን እገላለሁ ብሎ እና በመስኮት እንትን ብለው ምናምን አረብስ ቪዲዮን አሳያችኋለሁ። አንደኛ ነገር እንደዚህ አይነት ነገር ማድረግ አልነበረበትም። አሼ ትልቅ ስህተት ነው ያጠፋው። አንደኛ ነገር ልጆቹ ተናግረው በራሱ መረጃ በራሳቸው ፍቃድ እንትን ብለውት ገና እነሱን ደግሞ የሆነ ነገር ቢሆንበት ማነው ተጠያቂ? እነ ልዑል እሱ ነው። በዛ ቦታ ያሉ ሰዎች ናቸው ተጠያቂ የሚሆኑት። ያበበ አልበቃ ብሎ ገና ሌላ ሰው ጎዳለው ማለት እኔ ይሄ ነገር የፈለገው እህቱ በምንም ቦታ በምንም ትሁን ሰውን መጉዳት ተገቢ ነው ብዬ አላስብም።
ኦልሬዲ ይሄ ሰው እነሱን ለመርዳት እኮ እየሞከሩ ነው አይደለም? ያለችበትን መረጃ እየሰጡት ነው። ይሄ ልጅ አሁን ይዟት የሚንቀሳቀሰው ወንድ ልጅ በቅርቡ ይዟት ከሀገር ሊወጣ እንደነበረ ምናምን እየነገሩት ነው። እሱ ደግሞ ጀግና ከሆነ እንግዲህ ይሄንን መረጃ ይዘው ልጅቷን ይዟት እንትን የሚለውን ልጅ እሱን ፈልገው ማግኘት ነው እንጂ እነዚህ ሴቶች ምንም ጠብቁ ተባሉ፣ ብር ተሰጣቸው፣ የእነሱ ጥፋት አይታየኝም። እኔ እዚህ ላይ ያጠፋው አሼ ነው ያጠፋው። ልጆቹ ምንም በማያውቁት ሌላ ችግር ውስጥ ገብቶ ነበር። ለማንኛውም እነሱም በሰዓቱ እዛ ቦታ ስለነበሩ እንግዲህ መስኮቱን ሰብረው ምናምን ገብተው አስጥለዋቸዋል ማለት ነው። ግን አንዳንድ ጊዜ የምንሰራው ስራ በኋላ ዋጋ ያስከፍለናል። መጀመሪያ ሳናደርግ በፊት መጠንቀቅ ያለብን ነገር መጠንቀቅ አለብን ብዬ ነው የማስበው። ኦልሬዲ ልጅቷ እግዚአብሔር ይድረስላት። ልጆቹ እንደሚያወሩት ከሆነ እንግዲህ በጣም የምታሳዝን ልጅ ናት። ሳትወድ በግድ ተገዳ ታማ እንኳን ሐኪም ቤት እንኳን የሚወስዳት አጥቶ በጣም እየተሰቃየች እንደሆነ እንግዲህ እየተናገሩ ነው። ብቻ እኔ ምን እንደምላችሁ አላውቅም እውነት። እና አንዳንድ ጊዜ የምንሰራቸው ስራዎች እየቆዩ ነው ዋጋ የሚያስከፍሉ እና ያው እህት መቼም አንዴ ከጠፋች እንግዲህ ቀስ ብሎ ልጁን ጠብቆ ወደ ውጭ ይዟን ሊወጣ ነው ብለዋል። እነዚህ ልጆች ዛሬ የተያዙት ልጆች እንግዲህ እነሱ እንደሚሉት ከሆነ በጣም ትልቅ መረጃ ነው የሰጧቸው። ስለዚህ በዚህ መሰረት እንግዲህ ልጅቷን መከታተል ይችላሉ ብዬ ነው የማስበው። ሌላ ችግር መፍጠር የለበትም፣ መረጋጋት አለባቸው። ሲጀመር አሁን እንደውም ሚኪ ከእስር ቤት ከተፈታ በኋላ ነገሩ ሁሉ እንትን ያለው እንደውም በፊት ያለችበት እና በጣም አሁን ላይ ነው እንደውም እንትን ያረባት። ለምን እንደሆነ አላውቅም፣ ግን ሰው እንዴት በዚህ ልክ የሚያፈቅረውን ሰው እንዴት በዚህ ልክ ይጎዳል? እኔ ያልገባኝ ነገር የፈለገው ወንድምሽም ቤተሰብም ላይፈቅድ ይችላል፣ ግን እነሱ ከተዋደዱ ሌላ ቦታ ሄደው መኖር ይችላሉ እንጂ ልጅቷን ማሰቃየት ያልሆነ እንትን ማለት እኔ ይሄ ነገር ተገቢ ነው ብዬ አላስብም። ብቻ እንግዲህ እግዚአብሔር ይሁናት ለእህታችን። በጣም ነው ያሳዘነችኝ የእውነት። እኔ በፊት እናቱ የሚኪና ሲያወሩና አሁን ላይ የሚወራው ወሬ በጣም እንትን የማይ ነውና እናቱ ፈቅዳ ወዳክ ነው የሄደችው ሲሉ ለምን ታዲያ ይፈልጋሉ ብዬም ብዙ ጊዜ ተናግሬ ነበር። ግን አሁን ደግሞ አስገድዷት እንደ አብሯት እንደሚኖር እንግዲህ እየተናገሩ ስለሆነ ትንሽ ከባድ ነው ለሚኪም። ቪዲዮውን ካዩ በኋላ በጣም ተረብሸዋል ሁለቱ እህት። ሚኪና አሹ ብቻ ሳይሆን እነ ልዑልም በዚህ ልክ አልጠበቁም ልጅቷ እንደዚህ እየተሰቃየች እንደሆነ። ብቻ እኔ ምን እንደምላችሁ አላውቅም እውነት። አንዳንዴ አያጋጥም ነው፣ ሌላ ምንም ማለት አልችልም። ጠብቀው እንግዲህ ያገኟታል ብዬ ተስፋ አደርጋለሁ። ብዙ ጊዜ እነሱን የሚከታተሉ ከሆነ ደግሞ ትልቅ ችግር የሆነባቸው አሁን እነ ልዑል በደንብ ማጣራት ያለባቸው አብረው የሚሰሩትን ልጆች ከጀርባ ያሉትን ማጣራት አለባቸው። የሆነ ነገር እዚህ ቦታ እንደዚህ አለ ተብሎ ጥቆማ ሲደረግላቸው ቀድሞ የሚደርሰው ወሬው እዛኛው ሰው ጋር ነው እና የሆነ የስልክ ኮንታክት የሚያደርግ ሰው ያለ ይመስለኛል። ዛሬ አሁን ልጅቷ ትያዝ ነበረ። ለምን ግን የሆነ ሰው ደውሎ እዛ ቤት እንድትሸሽ ያደረገ። ልጆቹ ተደብቀው ነው እንግዲህ እንትን ያሉት የነገሩት እዚህ ቤት እንዳለች ምናምን ብላ የነገረችው። ግን ደግሞ ሁሉም ነገር እነሱ በካሜራ ስለሚይዙ ልጆቹም ከጀርባቸው ስለማይጠፉ ምንም ስልክ ሲያወሩ ምንም ነገር አብረው ስለሆኑ ይሰማሉ። ወደ አሁኑ ደግሞ መረጃውን ወደ ሌላ እንትን ይላሉ። ለዛም ነው እንጂ እኔ ልጅቷ የዛሬው ቀን በጣም የድል ቀን ነበር። ግን ደግሞ ምንም ማድረግ አይቻልም። አንዳንዴ በገንዘብ የሰውን ሕይወት እንደ እንትን የምትሉ ሰዎች እኔ እግዚአብሔር ልቦና ይስጣችሁ ነው የምላችሁ። አታሳዝናችሁም? አሁን ይቺን ልጅ እንደዚህ እንኳን በምን አይነት ሁኔታ እንዳለች ሲወራ ስትሰሙ የእውነት ባይበላስ ባይከፈለኝስ ትላላችሁ።
ሰው በዚህ ልክ እየተሰቃየ እናንተ ያልሆነ ችግር የፈለገው ሊቸግራችሁ ይችላል የገንዘብ ግን ደግሞ ከሰው ስቃይ በሰው ስቃይ ላይ የእናንተ እዚህ ብር 20 ሺህ እና 30 ሺህ ምንም እኔ እንጃ እንትን ነው ብዬ አላስብም። ልቦና ይስጣችሁ የእውነት በሰው ላይ የምትቀልዱ ሰዎች ምንም ምን እንደምላችሁ አላውቅም። የእውነት እነ ልዑል ጋር በደንብ የሆነ ከጀርባ የሆነ የእነሱን እየተከታተለ ለዛ ሰው የሚያቀብል ሰውም አለ። ያለዛ ደግሞ የእነሱ ሰው ሌላ ሰው መስሎ እየተከታተላቸው በቃ በሚሄዱበት ሁሉ እዛም ስትሄዱ እንትን ነው የምታገኙ። እዛም በቃ ሰዎቹ እኮ ሰላም አጡ። የእውነት ሰውን እረዳለሁ ብለው እራሳቸው ሰላም አጡ። በቃ መንቀሳቀሻ አጡ እኮ። እንዲህ ቢቀርስ አንዳንዴ ግን ለምን እኔ በእነሱ ቦታ ብሆን ይሄን ስራ አልሰራም። አታስዋሹኝ። የእውነት ራሴ እየተጎዳሁኝ ለሌላ ሰው መኖር ኧረ ማንም ሰው አያደርገውም። እኔ እነሱ እንዴት በዚህ ልክ እንትን እንዳሉ አላውቅም። የእውነት ቤተሰቤን የሚጎዳ እኔን የሚጎዳ ከሆነ አልሰራም እንጂ። የአሁኑ ደግሞ ባሰ ከፋ በጣም። በተለይ በአበበ ጉዳይ ከተጀመረ ቀን ጀምሮ ጊዜያቸውን አቃጥለው ወይ እነሱ እረፍት ሳያገኙ ወይ ብቻ ሁሉ ነገራቸውን ወስደው ችግር ውስጥ የሚከቷቸው ነው ያሉት አሁን ላይ ያሉ ሰዎች። እና የሚኪ እህት እንግዲህ ሁላችሁም እውነት ጸሎት አድርጉላት። ለማንኛውም የዛሬው ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳረሱ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም እና ፍቅር ያምጣልን እያላችሁ ቪዲዮን ስትጀምሩ ላይክ በማድረግ ጀምሩ። ቪዲዮን ከመጀመሪያ አድርጌላችሁ እንትና ስህተት እንደሰራ እንግዲህ እናንተም ትፈርዳላችሁ። ለማንኛውም ሰላማችሁ ይብዛልኝ። ወዳችኋለሁ። ቪዲዮ ስትጀምሩ በላይክ ጀምሩልኝ። ሁላችሁንም ከልብ ነው የማመሰግነው። ባይ ባይ።